ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥር 21 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ባለስልጣኑ በመዲናዋ ለቀጣይ 15 ቀናት ዝግ የሚደረጉ መንገዶችን ይፋ አድርጓል። መንገዶች የሚዘጉበት ምክንያት ብሎም የትኞቹን አማራጭ መጠቀም ይቻላል የሚለውን በዝርዝር የምንነግራችሁ ይሆናል። በጋራ መኖሪያ ሳይቶች ላይ ሰው ያልገባባቸው ቤቶች በተመለከተም ጥብቅ መረጃ ተሰምቷል። አብራችሁን ስትቆዩ የምታደምጡት መረጃችን ነው። ከውጪ ኢራን የአሜሪካን ዛቻ ተከትሎ ሉዓላዊነቴን ለማስከበር አስፈላጊውን እርምጃ ወስዳለሁ ማለቷ ተሰምቷል። ይህ ይሆን ዘንድም ጦሯን በአዳዲስ ዘመናዊ መሳሪያዎች እያስታጠቀች መሆኑ ተሰምቷል። በዝርዝር ይዘነዋል። በኢራን ላይ የሚሰነዘር ጥቃት መካከለኛው ምስራቅን ወደ አዘቅት ይከታል ስትል ቻይና አስጠንቅቃለች። በሌላ በኩል አሜሪካ ተጨማሪ በርካታ የጦር መርከቦችን በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው ማሰማራቷ ተሰምቷል። በዝርዝር የምንነግራችሁ መረጃ ነው። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር መረጃዎች እንሸጋገር። ከቀበና አደባባይ እስከ ጀርመን ኤምባሲ ያለው መንገድ ለቀጣይ 15 ቀናት ዝግ እንደሚሆን ተገለጸ። ከቀበና አደባባይ እስከ ጀርመን ኤምባሲ ባለው መስመር ላይ የሚከናወነውን የመንገድ ስራ ለማጠናቀቅ ሲባል መንገዱ ለተከታታይ 15 ቀናት ለተሽከርካሪዎች ዝግ ሆኖ እንደሚቆይ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቀዋል። ባለስልጣኑ ጥር 21 ቀን 2018 ዓ.ም ባወጣው መግለጫ መሰረት በግንባታው ወቅት ሊፈጠር የሚችለውን የትራፊክ መጨናነቅ ለመቀነስ አሽከርካሪዎች አማራጭ መንገዶች እንዲጠቀሙ ጥሪ አቅርበዋል። በዚህ መሰረት 4 ኪሎና መገናኛ አቅጣጫ ወደ ጀርመን ኤምባሲ ለመጓዝ የሚሹ አሽከርካሪዎች በቀበና አደባባይና በሚኒሊክ ሆስፒታል በኩል የሚያልፉ መንገዶችን መጠቀም የሚችሉ መሆኑ ተገልጿል። በተጨማሪም ከጀርመን ኤምባሲ ወደ መሃል ከተማ ለሚመጡ አሽከርካሪዎች የሚኒሊክ ሆስፒታልን መስመር እንደ አማራጭ እንዲጠቀሙ ባለስልጣኑ አሳስበዋል። ግንባታው ተጠናቆ መንገዱ ለአገልግሎት ክፍት እስከሚሆን ድረስ ህዝብና አሽከርካሪዎች አስፈላጊውን ትብብር እንዲያደርጉም የትራፊክ ማኔጅመንት ባለስልጣን ጥሪውን አስተላልፈዋል። በጋራ መኖሪያ ሳይቶች ላይ ሰው ያልገባባቸው ቤቶች ለልማት ተነሽ የአርሶ አደሮች እንዲሰጡ ተለይተው የተቀመጡ መሆናቸውን ኮርፖሬሽኑ ገለጸ። ይህ የተገለጸው ደግሞ የጋራ መኖሪያ ቤት እጣ ወጥቶላቸው ክፍት የሆኑ ቤቶች አሁንም ለነዋሪዎች ስጋት መሆናቸው መጠቆሙን ተከትሎ ነው። በ2017 በጀት ዓመት ለጋራ መኖሪያ ቤቶች እጣ የደረሳቸው ሁሉም ባለዕድለኞች ወደ መኖሪያቸው እንዲገቡ ትዕዛዝ ተሰጥቶ የነበረ ቢሆንም አሁንም ድረስ ክፍት የሆኑ ቤቶች በመኖራቸው ለደህንነታቸው ስጋት ላይ መሆናቸው ነዋሪዎች ገልጸዋል። ቅሬታውን ተከትሎ ምላሽ የሰጡት የአዲስ አበባ ቤቶች ኮርፖሬሽን የቤት ማስተላለፍ ዳይሬክተር አቶ ይድነቃቸው ስዩም በበኩላቸው በጋራ መኖሪያ ሳይቶች ላይ ሰው ያልገባባቸው ቤቶች አንደኛው ምክንያት ለልማት ተነሽ አርሶ አደሮች እንዲሰጡ ተለይተው የተቀመጡ በመሆናቸው ነው ሲሉ ተናግረዋል። ከዚህ በተጨማሪም እጣ የደረሳቸው የቤት ባለቤቶች በተለያዩ ምክንያቶች እስካሁን ባለመግባታቸው ቤቶቹ ክፍት ሊሆኑ መቻላቸውን ዳይሬክተሩ ገልጸዋል። የቤት ባለቤት ሆነው ያልገቡ ባለ ዕድለኞች ግን ቤቶቹን አድሰው እንዲገቡ ከወራት በፊት ተላልፎ ስለነበረ አስገዳጅ መመሪያ የተጠየቁት ዳይሬክተሩ መመሪያው በአብዛኛው ተግባራዊ ቢሆንም አሁንም ድረስ የአሰራር ክፍተቶች እንዳሉ መናገራቸውን መናኸሪያ ዘግበዋል። ከዚህ በፊት የነበረው የቤቶች የመረጃ አያያዝ ችግር የሚቀርፍ አዲስ ስርዓት እየተዘጋጀ መሆኑን የጠቀሱት አቶ ይድነቃቸው ይህ ስርዓት ስራ ሲጀምር እስካሁን ምን ያህል ቤቶች እንደተገነቡና ምን ያህሉ ለነዋሪዎች እንደተላለፉ እንዲሁም ምን ያህሉ ክፍት እንደሆኑ በዝርዝር ማወቅ ይቻላል ብለዋል። በዚህም አዲስ የመረጃ አያያዝ ስርዓት በሚቀጥሉት 2 ወራት ውስጥ ወደ ስራ ይገባል ተብሎ እንደሚጠበቅ ተናግረዋል። የነዳጅ ምርት መፈተሻ ላቦራቶሪ ሊከፈት መሆኑ ተሰማ። የኢትዮጵያ የተስማሚነት ምዘና ድርጅት በኢትዮጵያ የመጀመሪያ የሆነ የነዳጅ ምርት መፈተሻ ላቦራቶሪ ለመክፈት ዝግጅት መደረጉን አስታውቋል። በዚህም ከቀናት በኋላ ተመርቆ ወደ አገልግሎት ይገባል የተባለው የድርጅቱ የድሬዳዋ ቅርንጫፍ በኢትዮጵያ የመጀመሪያ የሆነውን የነዳጅ ምርት መፈተሻ ላቦራቶሪ የያዘ መሆኑ ተነግሯል። የኢትዮጵያ የተስማሚነት ምዘና ድርጅት የብሔራዊ የጥራት መሰረተ ልማት ከሆኑት 4 ተቋማት ውስጥ አንዱ ሲሆን የፍተሻ ስራ፣ የኢንስፔክሽን አገልግሎትና የሰርቲፊኬሽን ስራ የሚያከናውን
የሚከናወን ሲሆን የባዮኬሚካልና የኤሌክትሮሜካኒካል ፍተሻ ላቦራቶሪዎችን የያዘ መሆኑን ሸገር ዘግቧል። በሌላ በኩል ከዚህ በፊት ምርቶች ፍተሻ የሚደረግላቸው አዲስ አበባ ወደሚገኘው ዋና መስሪያ ቤት በመላክ እንደነበር የድርጅቱ ዋና ዳይሬክተር ኢንጂነር መዓዛ በራ ተናግረዋል። በመሆኑም ይህንን አሰራር ለማስቀረትና በቅርበት ክትትል ለማድረግ በክልል ከተሞች ላይ ቅርንጫፎች እየተከፈቱ መሆኑን አስረድተዋል። በተጨማሪም ኢትዮጵያ በመጪዎቹ ዓመታት በአፍሪካ ነጻ የንግድ ቀጠና ውስጥ ይህንን መሰል አገልግሎት መስጠት እንደምትጀምርም የተናገሩት ኢንጂነር መዓዛ የኢትዮጵያ የተስማሚነት ምዘና ድርጅት አጠቃላይ በክልል ከተሞች 9 ቅርንጫፎች ያሉት ሲሆን እነሱም ጅማ፣ ድሬዳዋ፣ አዋሳ፣ ጎንደር፣ ደሴ፣ መቀለና አዳማ ተጠቃሽ ናቸው ብለዋል። ኢትዮ ቴሌኮም ባለፉት 6 ወራት 85 ቢሊዮን ብር ገቢ አገኘ። ኢትዮ ቴሌኮም ባለፉት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን የኩባንያ ዋና ስራ አስፈጻሚ ፍሬህይወት ታምሩ ገለጹ። ዋና ስራ አስፈጻሚዋ ይህንን የገለጹት የተቋሙን የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም በተመለከተ ለመገናኛ ብዙሃን በሰጡት መግለጫ ላይ ነው። ኩባንያው የእቅዴን 81 በመቶ አሳክቻለሁ ያለ ሲሆን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ37 በመቶ እድገት ማስመዝገቡን ገልጿል። ተቋሙ በ6 ወራት ጊዜ ውስጥ የ8.2 በመቶ እድገት በማሳየት የደንበኞቹን ቁጥር 87.1 ሚሊዮን ማድረሱን የገለጹት የኩባንያው ዋና ስራ አስፈጻሚ ፍሬህይወት ታምሩ በ6 ወራት ውስጥ በቴሌብር የተደረገ የኤሌክትሮኒክስ የገንዘብ ዝውውርም 1.94 ትሪሊዮን ብር ደርሷል ሲሉ ገልጸዋል። ዋና ስራ አስፈጻሚዋ በነሐሴ ወር 2017 ይፋ በተደረገው አዲስ የ3 ዓመት ቀጣዩ አድማስ በተሰኘ ስትራቴጂ የደንበኞቹን ቁጥር ለመጨመር እቅድ ይዞ እንደነበር አስታውሰው ኩባንያው የቴሌብር ደንበኞቹን ቁጥር 58.6 ሚሊዮን ማድረሱን ገልጿል። በሌላ በኩል ኩባንያው ለሚገነባቸው መሰረተ ልማቶች ባንኮች የሚያቀርቡት የውጭ ምንዛሪ የኢትዮ ቴሌኮምን ፍላጎት የሚያሟላ ሆኖ አላገኘሁትም ያለ ሲሆን ከውጭ ምንዛሪ ከፍተኛ ፍላጎት ጋር በተገናኘ ከዓለም አቀፍ የፋይናንስ አቅራቢዎች ጋር እየተነጋገረ መሆኑን ጠቁመዋል። ከውጭ ምንዛሪ ገበያ መለዋወጥ ጋር በተገናኘ ኩባንያው የውጭ ምንዛሪ ሎስ ወይንም መዛባት ከሚያጋጥማቸው መካከል አንዱ ሲሆን የውጭ ምንዛሪ ሎስ ወይም መዛባት የኦፕሬሽኑ ወይንም የአገልግሎት አቅራቢው ችግር ሳይሆን ከፖሊሲ ለውጥ ጋር ተያይዞ የመጣ ነውም ተብሏል። የገቢዎች ሚኒስቴር 760 ቢሊዮን ብር ገቢ ማሰባሰቡን አስታወቀ። የገቢዎች ሚኒስቴር በተያዘው የ2018 በጀት ዓመት የመጀመሪያ 6 ወራትና በጥር ወር አፈጻጸሙ በድምሩ 760 ቢሊዮን ብር መሰብሰብ መቻሉን አስታውቋል። በዚህም በበጀት ዓመቱ የመጀመሪያዎቹ 6 ወራት 640 ቢሊዮን ብር ለመሰብሰብ ታቅዶ 709 ቢሊዮን ብር ተሰብስቧል ሲሉ የገቢዎች ሚኒስትር አይናለም ንጉሴ ተናግረዋል። ይህ አፈጻጸም ከእቅዱ አንጻር ከ110 በመቶ በላይ ስኬት የታየበት እንደሆነና ከጥር ወር ገቢ ጋር ሲደመር አጠቃላይ ገቢው 760 ቢሊዮን ብር ደርሷልም ብሏል። በሀገራችን የተተገበረው የተሟላ የማክሮ ኢኮኖሚ ሪፎርም ውጤታማነት አንዱ መለኪያ የሀገር ውስጥ ገቢ አቅምን በማሻሻል የበጀት ጉድለትን ማጥበብና ዘላቂነት ያለው እንዲሁም የማይበገር ኢኮኖሚ መገንባት ነው ያሉት ሚኒስትሯ በሪፎርሙ መጀመሪያ 2017 በጀት ዓመት ላይ ለተቋማችን የተሰጠውን ግብ በብቃት በመፈጸም የማክሮ ኢኮኖሚክ ሪፎርሙ ውጤታማ ሆኖ እንዲቀጥል የራሳችንን ሚና ተወጥተናል ሲሉም ገልጸዋል። በተጨማሪም ከተሰበሰበው አጠቃላይ የሀገር ውስጥ ገቢ ድርሻ 366 ቢሊዮን ብር ሲሆን ከቀረጥና ታክስ ደግሞ 342 ቢሊዮን ብር መገኘቱን ሚኒስትሩ አብራርተዋል። ለተመዘገበው ስኬት ግብር ከፋዮች፣ አስመጪዎችና ላኪዎች እንዲሁም የገቢ ዘርፉ ሰራተኞች ላበረከቱት አስተዋጽኦም ምስጋናቸውን አቅርበዋል። በማስከተል ከዓለም አቀፍ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። ኢራን የአሜሪካን ዛቻ ተከትሎ ለተባበሩት መንግስታት በላከችው ደብዳቤ ሉዓላዊነቴን ለማስከበር አስፈላጊውን እርምጃ ወስዳለሁ አለች። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት የኢራን መንግስት የፕሬዝዳንት ትራምፕን ወታደራዊ ማስጠንቀቂያ በመቃወም ለተባበሩት መንግስታት ድርጅት የቅሬታ ደብዳቤን አስገብታለች። በተባበሩት መንግስታት የኢራን ቋሚ መልእክተኛ አሚር ሳኢድ በበኩሉ በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ አሚር ሳኢድ በኩል ለድርጅቱ ዋና ጸሐፊ የቀረበው ይኸው ደብዳቤ የፕሬዝዳንት ትራምፕ ንግግር የተባበሩት መንግስታትን ቻርተር በግልጽ የሚጥስና በዓለም አቀፍ ሰላም ላይ አደጋ የሚደቅን መሆኑን ጠቅሷል። ቴህራን የጸጥታው ምክር ቤት ይህንን የኃይል እርምጃ የመውሰድ ግልጽ ዛቻ እንዲያወግዝ የጠየቀች ሲሆን
ማንኛውንም አይነት ወታደራዊ ጥቃት የሚሰነዘርባት ከሆነ ሉዓላዊነቷን ለማስከበር አስፈላጊውን እርምጃ እንደምትወስድና ለሚፈጠረው ቀውስም አሜሪካ ሙሉ ተጠያቂነት እንደምትወስድ አስጠንቅቃለች። ይህ በዲፕሎማሲያዊው መድረክ የሚታየው መካረር እንደተጠበቀ ሆኖ የኢራን ከፍተኛ ባለስልጣናትም አሁን ለድርድር በራቸው ክፍት መሆኑን ፍንጭ ሰጥተዋል። የኢራን ፓርላማ አፈ ጉባኤ ሞሐመድ ባቃር ቃሊባፍ ከሲኤንኤን ጋር በነበራቸው ቆይታ አሜሪካ በእውነት ሀቀኛ ከሆነች ሀገራቸው ለመደራደር ዝግጁ መሆኗን ገልጸዋል። ሆኖም አፈ ጉባኤው ፕሬዚዳንት ትራምፕ ለውይይት ሳይሆን ፍላጎታቸውን በኃይል ለመጫን እየሞከሩ መሆናቸውን በመጥቀስ ወቅሰዋል። በተመሳይ የውጭ ጉዳይ ሚኒስትሩ አባስ አራቂችም ስለ ወቅታዊው ውጥረት ለመወያየት ወደ ቱርክ እንደሚያቀኑ ይጠበቃል። በሌላ በኩል በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ የሁለቱን ሀገራት ግንኙነት ይበልጥ እያወሳሰበው ይገኛል። የኢራን መንግስት ለተቃውሞ እስራኤልና አሜሪካን ተጠያቂ ቢያደርግም የሰብአዊ መብት ተሟጋች ድርጅቶች ግን የጸጥታ ኃይሎች በወሰዱት እርምጃ ከ6000 በላይ ሰዎች መገደላቸውን ይገልጻሉ። አፈ ጉባኤ ቃሊባፍ በበኩላቸው 300 የጸጥታ አባላት መገደላቸውን ጠቅሰው መንግስታቸው የእነርሱንም ደም ለመበቀል እንደሚሰራ አስታውቀዋል። ከዚህ ባሻገር የኢራን ከፊል መንግስታዊ ታስኒም የዜና ወኪል እንደዘገበው የሀገሪቱ ጦር ኃይል 1000 የሚጠጉ ድሮኖችን ወደ ተለያዩ የጦር ክፍሎችን አስገብቷል። ይህን ተከትሎም የኢራን ጦር ጠቅላይ አዛዥ አሚር ሃታሚ በሰጡት መግለጫ ጦሩ ከፊቱ ላለው ስጋት ተመጣጣኝ ዝግጅት እያደረገ መሆኑና ማንኛውንም አጥቂ ለመመከትና አሰቃቂ ምላሽ ለመስጠት ስትራቴጂካዊ አቅሙን እያጠናከረ መሆኑን አስታውቀዋል። አሜሪካ በአሁኑ ወቅት ግዙፉን የጦር መርከብ ዩኤስኤስ አብርሃም ሊንከንን ጨምሮ የተለያዩ ወታደራዊ ኃይሎችን ወደ መካከለኛው ምስራቅ በማስጠጋት ላይ መሆኗ በቀጠናው ላይ ያለውን የጦርነት ስጋት ከፍ አድርጎታል። በመጨረሻም በኢራን ላይ የሚሰነዘር ጥቃት መካከለኛው ምስራቅን ወደ አዘቅት ይከታል ስትል ቻይና አስጠነቀቀች። በተባበሩት መንግስታት ድርጅት የቻይና ቋሚ ተወካይ ፉኮንግ በኢራን ላይ የሚሰነዘር ማንኛውንም የአሜሪካ ወታደራዊ ጥቃት በመካከለኛው ምስራቅ ላይ ሊገመት የማይችልና አስከፊ መዘዝ እንደሚያስከትል በማሳሰብ ዓለም አቀፍ ማስጠንቀቂያን ሰጥተዋል። በጸጥታው ምክር ቤት ስብሰባ ላይ ንግግር ያደረጉት ተወካዩ አሜሪካ የምታሳየው ወታደራዊ እንቅስቃሴ ቀጠናውን ወደ ጥልቅ ቀውስ እንደሚከተው በመግለጽ የኃይል እርምጃ ችግሮችን ከመፍታት ይልቅ ሁኔታዎችን ይበልጥ እንደሚያባብስ አጽንኦት ሰጥተዋል። ቻይና ዋሽንግተንና አጋሮቿ የቀጠናውን ውጥረት ከሚያባብሱ ድርጊቶች እንዲቆጠቡና ዓለም አቀፉ ማህበረሰብ የሚያቀርበውን የሰላም ጥሪ እንዲያዳምጡ አሳስባለች። አምባሳደር ፉኮንግ በንግግራቸው የኢራን ሉዓላዊነትና የግዛት አንድነት ሊከበር እንደሚገባ የገለጹ ሲሆን የሀገሪቱ የወደፊት እጣ ፈንታም በራሷ ህዝብ ብቻ መወሰን እንዳለበት አስታውቀዋል። በተጨማሪም መካከለኛው ምስራቅ የውጭ ኃይሎች የጂኦፖለቲካዊ ፍላጎቶቻቸውን የሚያራምዱበት መድረክ መሆን የለበትም ሲሉ ቻይና ያላትን ጽኑ አቋም አንጸባርቀዋል። ይህ የቻይና ዲፕሎማሲያዊ ግፊት የመጣው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅት እያደረጉ መሆኑን በገለጹበትና ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የጦር መርከብን ጨምሮ ሌሎች የባህር ኃይል ስብስቦችን ወደ ቀጠናው በላኩበት ወቅት ነው። በሌላ በኩል የኢራን አብዮታዊ ዘብ ምክትል አዛዥ ሜጀር ጀነራል አህመድ ቫሂዲ ሀገራቸው ለማንኛውም አይነት ጥቃት የማያዳግም ምላሽ ለመስጠት በተጠንቀቅ ላይ መሆኗን ገልጸው አሜሪካ ለምትወስደው ማንኛውንም እርምጃ የከፋ ዋጋ እንደምትከፍል ማስጠንቀቃቸው አይዘነጋም። ይህ በእንዲህ ያለ በመካከለኛው ምስራቅ እየታየ ያለውን ወታደራዊ ውጥረት ተከትሎ አሜሪካ የቀጠናውን የኃይል ሚዛን ለማጠናከር ተጨማሪ የጦር መርከቦችን እያሰማራች ትገኛለች። የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ እንደጠቆመው ዘመናዊው ዩኤስኤስ ዴልበርት ዲብላክ የተባለን የጦር መርከብ በስዊዝ ካናል በኩል በማቋረጥ ወደ ባህር ሰላጤው መድረሱ ተረጋግጧል። በአሁኑ ወቅት ግዙፉን ዩኤስኤስ አብርሃም ሊንከን የተሰኘ የጦር አውሮፕላን ተሸካሚ መርከብን ጨምሮ ቢያንስ 10 የአሜሪካ የጦር መርከቦች በአካባቢው እንደሚገኙም ይታመናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 21 ቀን 2018 ዓ.ም የተዘጋጁትን የዕለቱን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን። ሰላም።